በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የአስራት የመስቀል ሥር ያደራ ልጆች፣ የቅዱሳን ወዳጆች በኃያሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬ የልደቷ ዜማ ነውና እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ታኅሳስ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላትን እናያለን። የመጀመሪያውና ዋናው ቅዱስ አማኑኤል ነው። የክርስትና ሃይማኖት እጅግ ብዙ ምስጢራትን ያካትታል። ታላቅ መዝገብ ነውና ሰዎች እናልፋለን፣ ዓለምም ታረጃለች እንጂ ምስጢረ ክርስትና አያረጅም። እዚህ ቦታ ላይ ይጠናቀቃልም አይባልም። አማኑኤል የሚለውን ስም መረዳት የሚቻለው በአንድ መንገድ እርሱም ምስጢረ ሥላሴንና ምስጢረ ሥጋዌን ጠንቅቆ በመማር ነው። ምስጢራት ደግሞ በእምነት ለማይኖር በትሕትናም ለማይቀርብ የሚገለጹ አይደሉም። እግዚአብሔር አንድም ነው፣ ሦስትም ነው። ጊዜ ሳይሰፈር ዘመንም ሳይቆጠር እግዚአብሔር በስም በአካል በግብር ሦስትነቱ በባህሪ በሕልውናውና በመለኮትና በሥልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴዊ መለኮት ብለን የምንማረው ትምህርት እንድንና እንጠቀምበት ዘንድም እርሱ የገለጠልን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳኑ የገለጸው ምስጢር ነው። ከዚህ አልፈን በሥጋዊ አእምሯችን ጌታን እንመርምርህ ብንለው ግን ፍጻሜያችን ሞት፣ ማደሪያችንም ገሃነመ እሳት መሆኑ አይቀርም። ወደ ቀደመ ነገራችን እንመለስና እግዚአብሔር በአንድነቱና ሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። እዚያ የተረፈውን ምክንያት ግን ራሱ ባለቤቱ ያውቀዋል። እግዚአብሔር በኋለኛው ዘመን ሰው የሆነበት ምስጢርም እኛን ለማዳን ቢሆንም ይሄው ተግባሩ ዓለም ሳይፈጠር ያሰበው እንጂ በአዳም ውድቀት ምክንያት ድንገት የታሰበ አይደለም። እግዚአብሔር አዳምን በሰባት ዓመታት አክብሮ በገነት ቢያኖረውም አትብላ የተባለውን ዕፀ በለስን በላ። በዚህም ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ፣ በርደ መቃብር ርደተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ 5 ቀን ተኩል ወይም በ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳንን ሰጠው። ከዚህ በኋላም ለ5500 ዘመናት ጊዜ ወደ ታች ይቆጠር ጀመረ። ስለ እግዚአብሔር ሰው መሆንና ዓለምን ማዳን ትንቢት ይነገር፣ ሱባኤ ይቆጠር፣ ምሳሌ የሚመሰል ገባ። ከአዳም እስከ ሙሴ ዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌያቱ እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልኪያስ ድረስም በዘመነ ነቢያት ወይም ዘመነ ነገሥት ግን ትንቢቶች ስለ ክርስቶስና ስለ ማደሪያ እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎትና በትርምት ኑረዋል። እንባቸውንም አፍስሰው ቅድመ እግዚአብሔር ደርሶላቸዋል። መድኃኒነ ክርስቶስም ተወልዶ አድኗቸዋል። አማኑኤል የሚለው ቃል ከዕብራይስጥ ልሳን ወይም ከጽር የሚሉም አሉ በቀጥታ የተወረሰ ሲሆን ትርጉሙም እግዚአብሔር ምስሌነ፣ እግዚአብሔር ከእኛ ጋር ሆነ እንደማለት ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ፣ በማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ። ምስጢሩ ግን ከዚህ የሰፋ ነው። አማኑኤል ማለት እግዚአብሔር ከሥጋችን ሥጋን ከነፍሳችን ነፍስ ነስቶ በፍጹም ተዋህዶ እኛን መሰለን ማለትም ነው። በሌላ አነጋገርም አምላክ ሰው ሆነ፣ ሰውም አምላክ ሆነ እንደማለት ነው። ይህንን ሲያደንቁ ቅዱሳን ሊቃውንቱ ወዝንቱ ስም አብይ ወይ ደሉ ፈሊጦሙ፣ ይህ ስም ታላቅ ነው፣ ወደ ሁለት ሊከፍሉት ወይም ሊለዩት አይገባም ብለውም ምስጢረ ተዋህዶን አስረድተዋል። ሃይማኖተ አበው
ዘሳዊሮስ። ስለዚህም ከሦስቱ አካላት አንዱ ወልድ እኛን ያድን ዘንድ በተለየ አካሉና በከዊነ ቃልነቱ ፍጹም የድንግል ማርያም ሥጋ ተዋህዶ የሰውነትንም የአምላክነትንም ሥራ ሰርቶ አድኖናል። በማኅፀነ ድንግል ከተቀረጸባት ደቂቃ ጀምሮም ፍጹም ተዋህዶን ፈጽሟልና መቼ አምላክም ሰውም ሆነ እንጂ ወደ ሁለትነት ማለትም አምላክን ለብቻ ሰውን ለብቻ አናደርግም። ስለዚህም ዛሬም ዘወትርም እግዚአብሔር ቃል የተዋሃደው ሥጋችንን በዘባነ ኪሩቤል ሲሰለስና ሲቀደስ ይኖራል። እርሱ ጌታችን እስከዚህ ድረስ ወዶናልና ፈጣሪያችንን በሦስትነት ሥላሴ አብ ወልድ መንፈስ ቅዱስ በአንድነቱ እግዚአብሔር ኤልሻዳይ አልፋ ወኦ ቤጣ የውጣ ኦሜጋ እያልነ እንደምንጠራው ሁሉ በሥጋዊውም ምክንያትም አማኑኤል መድኃኔ ዓለም ኢየሱስ ክርስቶስ እያልን እንጠራዋለን። ዕለተ ገና ከሳምንታት በፊት ጀምረን የክርስቶስን የማዳን ሥራ ለመገንዘብ እየሞከርን ቆይተናል። በተለይ ታኅሳስ 7 ቀን ስብከት በሚል ስለ እግዚአብሔር ሰው መሆኑ ትንቢት መነገሩን፣ ምሳሌ መመሰሉን፣ ሱባኤ መቆጠሩን ተመልክተን ነበር። ቀጥለን ደግሞ ታኅሳስ 14 ቀን ብርሃን በሚል አምላካችን እንደምን ባለ ጥበቡ ብርሃኑን እንደሰጠን እንደምወደን ወደ ጨለማ በገባን ጊዜ ሥጋችን ተዋህዶ ብርሃንን እንደሆነን ለማየት ሞክረናል። ታኅሳስ 21 ቀን ደግሞ በበደላችን ምክንያት የነፍሳችን እረኛ አጥተን ነበር። ለእኛው በደል እርሱ ክሶ ድጋሜ መልካም እረኛችን ሆኖ በሥጋ ማርያም መገለጹን አየን። የዛሬው በዓል ዕለተ ገና ደግሞ ማሰሪያው ነው። ገና ወይም ጌና ማለት እንችላለን። ማለት በቁሙ ዕለተ ልደት ስቡ ማለትም አምላክ ሰው የሆነበት ምስጉን ቀን እንደማለት ነው። ይህ ቀን ሁሌም በየዓመቱ አማኑኤል ወይም ጌና እየተባለ ይከበራል። ምክንያቱ ደግሞ ጌታ የተጸነሰው መጋቢት 29 ቀን በመሆኑና ከዚህ ቀን 9 ወር ከ5 ቀን ብንጨምርበት ይህ ዕለት ታኅሳስ 29 ቀን ይመጣል። ነገር ግን በአራተኛው ዓመት ዘመነ ዮሐንስ ጳጉሜን 6 ስትሆን 9 ወር ከ6 ቀን ስለሚሆን ቀኑን እንዳይለቅ በዘመነ ዮሐንስ ዕለተ ልደቱ ለክርስቶስ ታኅሳስ 28 ቀን ይከበራል። ያም ሆኖ በዘመነ ዮሐንስ ታኅሳስ 28ን አክብረናል ብለን 29ን አንተውም፣ እርሱም ይከበራል። በዚያውም ልክ ደግሞ በሦስቱ አዝማናት በማቴዎስ በማርቆስና በሉቃስ ልደቱ በ29 ነው ብለን 28ን አንሽረውም። ጌና ወይም አማኑኤል ወይም ዕለተ ማርያም እያልን እናከብረዋለን እንጂ ብዙ ጊዜ በተለምዶ በዓለ ልደት ወይም ጌና በማለት ፈንታም ገና የምንል ብዙዎች አለን። ግን አበው ባቆዩልን ትውፊት ጌና ልደቱን የሚያመለክት ሲሆን ገና ግን ባህላዊ ጨዋታውን የሚያመለክት ቃል ነው። ዕለተ ማርያም ዳግመኛ ይህ ቀን ዕለተ ማርያም ይባላል። ማርያም የሚለው ቃል ብዙ ትርጉም ያዘለ የእናታችንና የእመቤታችን የተስፋችንና መመኪያችን የድንግል የመብርሃን ስም ነው። ክርስቶስ ተጸነሰ ተወለደ ስንል ለዚህ ሁሉ ምስጢር ማካተቻና የድኅነታችን መጀመሪያ የመመኪያችን ዘውድና የንጽሕናችን መሠረት ድንግል ማርያም ናትና ከፈጣሪ ቀጥሎ ታላቅ ክብር፣ ምስጋና፣ ስግደትና ውዳሴ ለእርሷ ይገባል። መድህናችን ክርስቶስ ያዳነን በእርሷ ምክንያት ነውና 318ቱ ቅዱሳን ሊቃውንት ይህንን ምስጢር ሲያደንቁ እንዲህ ብለዋል። በሥጋ ማርያም ጌታ ተጸነሰ፣ በሥጋ ማርያም ጌታ ተወለደ፣ በሥጋ ማርያም ጌታ አደገ፣ በሥጋ ማርያም ጌታ ተጠመቀ፣ በሥጋ ማርያም ጌታ አስተማረ፣ በሥጋ ማርያምም ጌታ ተሰቀለ፣ በሥጋ ማርያም ጌታ ሞተ፣ በሥጋ ማርያምም ጌታ ተነሳ፣ በሥጋ ማርያም ጌታ አረገ፣ በሥጋ ማርያም ጌታ በአባቱ ቀኝ ተቀመጠ፣ በሥጋ ማርያም ጌታ ዳግመኛ በሕያዋንና ሙታን ላይ ይፈርድ ዘንድ ከመለኮቱ ኃያል ጋር ይመጣል። መጽሐፈ ቅዳሴ ላይ ነው ነገር ሰፍሮ ያለው። በዚያውም ላይ ለዘላለም ድህነት የምንመገበው የጌታ ሥጋና ደም መለኮት የተዋሃደው የድንግል ማርያም ሥጋና ደም ነው። ለድንግል ማርያም ክብርና ውዳሴ ከስግደት ጋር ይሁን። የድንግል ማርያም ልጅ አማኑኤል ክርስቶስ በርኅራኄው ይማረን፣ ከበረከተ ልደቱም ያሳትፈን።
ታኅሳስ 28 ቀን የሚከበሩትን ዓመታዊ ቅዱሳን በዓላት ካየነ አማኑኤል አምላካችን፣ በዓለ ጌና ስቡ፣ ዕለተ ማርያም ድንግል፣ 174ቱ ሰማዕታት የቅዱስ ጳውሎስ ማኅበር የነበሩት ናቸው። 174 ሰማዕታት እነዚህ ዓመታዊ በዓል የሚከበርላቸው ነው። በታኅሳስ 28 የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እንሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ይላል በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ሁሉ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያደመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ዲያቆን ዮርዳኖስ አበበ እንዳዘጋጀው። ክቡራን የእምየ ኦርቶዶክስ ተዋሕዶ ቤተሰቦች በድጋሜ እንደምን ዋላችሁ? እንደምን አደራችሁ? እንኳንም በድጋሜ አደረሳችሁ አደረሰን። እግዚአብሔር አምላክ በሰላም ለብርሃነ ልደቱ አሁንም በድጋሚ ያብቃን። ዛሬ እንግዲህ ዋዜማው ነው ብለናል። በ28 ሁል ጊዜም በ4 ዓመት አንድ ጊዜ ብቻ ነው በ28 ልደት የሚሆነው። እዛ ውጭ ሶስቱን ነን በ29 ነው። ከዚህ ዛሬ ጀምሮ ግን ልደቱ ይከበራል። እንኳን አደረሳችሁን የሚባለው 20 ቅድም ስናነብ እንደሰማ ነው 28ም እንደ ልደት ነው የሚቆጠረው። በሌሎች በሶስቱ አዝማናትም እንደ ልደት ይቆጠራልና ዛሬ ልደት ነው፣ ነገም ልደት ነው። ሁለቱ ቀን ነው እንደ ልደት የሚከበረው። ልክ በዘመነ ዮሐንስም ልደት በዚህ ቀን ሲውልም እንኳ የሚገርማችሁ በ28 ሲውል 29ን ማብረን አክብረን ነው ምንውለውና ስለዚህ በድጋሚ እንኳን አደረሳችሁ። መልካም የደስታ የፍስሐ ቀን ይሁንልን። አገራችን ሰላም ያደርግልን። የታመሙትን ይፈውስ፣ የሞት ነፍስ ይማርልን። አምላካችን ፍጻሜያችንን ያሳምርልን። ከቤቱ እንዳንርቅ ያደርግልን። በያለንበት ሁላችንን ፈጣሪ አምላክ ይጠብቀን። በሰላም በዓሉን አስፈጽሞ ደግሞ ለብርሃነ ጥምቀቱ በሰላም ያድርሰን። ሰላሙን ወሬ ያሰማን። ለሌሎች እንዲዳረሳቸው ደግሞ ሸር ማድረግ አንርሳ። አዳዲስ የሆናችሁም ዩቲዩብ ወይም ቻናል ላይ ያያችሁ ጆይን እያረጋችሁ ወይም ሳብስክራይብ እያረጋችሁ የዚህ ቻናል ቤተሰብ ሁኑ። ስለምትከታተሉን እጅግ እናመሰግናለን። የዛሬውም በዚህ ፈጸመን። ነሳስቶ ያስጀመረን አስጀምሮ ያስፈጸመን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዚህ ላይ ይቆየን።